ሰላምታ በያላችሁበት ይድረስ ብያለሁ። የተዘጋጀ ትዳር ስንል ፍጹም ችግር የሌለበት አይደለም። ነገር ግን ችግሩን በጋራ የሚፈታ ትዳር ማለት ነው። በመወያየት በመመካከር በመነጋገር ችግሩን ለይቶ የሚፈታ ማለት ነው። ይህን ቪዲዮ እስከ መጨረሻው አዳም። ራስን ሰላም ቤተሰብን ሰላም የሚያደርግ ነው። ቅድመ ትዳር እንደቀጠለ ነው። ትዳርን ለመግባት ፍቅር ብቻ በቂ ነው ብላችሁ ታስባላችሁ? እስኪ ኮሜንት ላይ ጻፉልኝ። ለምን እኛ ሀገር ላይ ብዙ ትዳሮች ይፈርሳሉ? የሽማግሌ ሀገር ነው፣ ጥሩ ሀገር ነው። ለምንድን ነው ትዳሮች ግን የሚፈርሱት? እውነታው አንድ ብቻ ነው፣ ያልተዘጋጀ ሰው ወደ ትዳር ስለገባ ነው። ስለዚህ ይሄ ላገባችሁም ላላገባችሁም ለሁሉም ሰው የሚጠቅም ስለሆነ ላይክ እያደረጋችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ለምትወዱት ጓደኛም ሸር አድርጉ። ይሄ የሁላችንም ችግር ነው፣ እንቅረፈው። እኛ ወጣቶች ትውልድን እንቀይር፣ ልጆቻችን እናስተምር፣ ለልጆች ጥሩን ነገር እናስተምራቸው፣ ጥሩን ነገር እናቆይላቸው። ብዙዎቻችን ትዳርን እንደ መሸሸጊያ ነው የምናየው። ነገር ግን ትዳር መሸሸጊያ አይደለም። ትዳር የህይወት ጉዞ ነው። ይህን ጉዞ በሰላምና በግንዛቤና በኃላፊነት ለመጀመር እኛ ማወቅ፣ እኛ ወጣቶች ለልጆቻችን ጥሩን ነገር ማስተማር አስፈላጊ ስለሆነ የትዳር ዝግጅት በጣም አስፈላጊ ነው። ለሁሉም ላይክ ሰብስክራይብ ያደርጋችሁ አድርሱልኝ። ለምንድን ነው ላይክ ሰብስክራይብ የማታደርጉ? አጠናክሩን፣ ቤተሰብ ሁኑ። ይሄ ሁላችንም ችግር ነው፣ እንቅረፈው። ከትዳር ዝግጅት ትርጉም ምንድን ነው? የትዳር ዝግጅት ማለት ከትዳር በፊት ሰው ራሱን ሌላውን ሰውና የትዳር ህይወቱን በጥልቅ መረዳት እና መቀበል ማለት ነው። ይህ ዝግጅት ስሜታዊ ብቻ አይደለም፣ ፋይናንሳዊ ብቻ አይደለም፣ መንፈሳዊ ብቻ አይደለም። እነዚህ ሁሉ የሚያካትት የህይወት ዝግጅት ነው። አንደኛ ላይ ራሳችንን ማወቅ የመጀመሪያ ዝግጅት። የትዳር ዝግጅት የሚጀምረው እኔ ማን ነኝ በሚል ጥያቄ ነው። ቀጣዩን እንዴት እቆጣጠራለሁ? ችግር ሲመጣ መሸሽን ወይስ መነጋገር እመርጣለሁ? መስጠት እችላለሁ ወይስ መቀበል እችላለሁ ብሎ ራሱን ያውቃልኝ። ራሱን ያላወቀ ሰው በትዳር ውስጥ ሌላውን ሰው ማወቅ ማስተዳደር ስለማይችል መጀመሪያ ላይ ራሱን ያውቃል። ሁለተኛ ላይ ደግሞ ሌላውን ሰው መረዳት። ትዳር ማለት ሁለት የተለያዩ አስተሳሰቦች አንድ ህይወት ሲገነቡ ማለት ነው። የትዳር ዝግጅት ያለው ሰው ልዩነትን ይቀበላል። እንደኔ መሆን አለብህ ወይም አለብሽ ብሎ አይልም። መነጋገርን ከመጮህ ይመርጣል። ሶስተኛ ላይ ደግሞ ህይወትን መረዳት። ትዳር ማለት ፎቶ አይደለም፣ ሰርግ ቀን ብቻ አይደለም፣ እድሜ ሙሉ ኃላፊነት ነው። ስለዚህ ችግር ሲመጣ አብሮ መፍታትን ይማራል። ደስታ ሲመጣ አብሮ መካፈልን፣ በዝምታም አብሮ መቆየት። ይህን የሚረዳ ሰው ትዳርን እንደ ግዴታ ሳይሆን እንደ ግንኙነት ይመለከተዋል። በአጭሩ ይሄ ትዳር ዝግጅት ትርጉም ከትዳር በፊት ራስን ማዘጋጀት ማለት ነው። ሌላውን ሰው መረዳት ማለት ነው። የትዳር ህይወታችን በእውነት መቀጠል ማለት ነው።